ዓለማችን ዛሬ በቢሊዮን የሚቆጠሩ መረጃዎችን በሰከንድ ታስተናግዳለች። ነገር ግን ከ140 ዓመታት በፊት አንድን መረጃ መቁጠር የሞትና ሕይወት ያህል ከባድ ነበር። በ1887 ዓ.ም አሜሪካ ታላቅ ስጋት ላይ ወደቀች። የሕዝብ ቆጠራ ቢሮ በወረቀት ተራራ ተክበ። የ1880ኛውን ቆጠራ ለመጨረስ 7 ዓመታት የፈጀው በሰው ጉልበት ብቻ ስለነበረ ነው። አሁን ግን የ1890ው ቆጠራ ሲመጣ ዓለም ሁሉ ደነገጠ። የሕዝብ ቁጥር በከፍተኛ ፍጥነት አደገ። በድሮ አሰራር ከቀጠልን ውጤቱን ለማወቅ 12 ዓመታት ፈጀ አሉ። ይህ ማለት ውጤቱ ሳይታወቅ ቀጣዩ ቆጠራ ይደርሳል ማለት ነው። መንግስት ግራ ገባው። እንዴት ነው በሚሊዮን የሚቆጠሩ ሰዎችን መረጃ በፍጥነት የሚቆጥሩ? ይህ ነው ጥያቄ የዘመኑ ትልቁ እንቆቅልሽ ነበር። ይህንን እንቆቅልሽ ለመፍታት አንድ የ20 ዓመት ወጣት መሐንዲስ ብቅ አለ። ሄርማን ሆለሪስ በቆጠራ ቢሮ ውስጥ ሲሰራ የሰዎችን ስቃይ አይቷል። መፍትሄውን ያገኘ ግን በአንድ ባቡር ውስጥ ሲጓዝ ነው። አንድ የባቡር ተቆጣጣሪ የተሳፋሪዎችን ትኬት በቀዳዳ ሲበሳትን አይቀር። ያ ቀዳዳ ተራ ቀዳዳ ነበር። የተሳፋሪውን ቁመት፣ የፀጉር ቀለም እና ጾታ የሚገልጽ ሁሉ። ሆለሪስ በድንገት አንድ ሀሳብ መጣለት። ለምን የሰው ልጅ መረጃ በወረቀት ላይ ከሚጻፍ ይልቅ ላይ ከመጻፍ ይልቅ በማሽን በሚነበብ ቀዳዳ አናክለን? ይህ ቀላል የሚመስል ሀሳብ ዛሬ ለምንጠቀመው ኮምፒውተር መሰረት የጣለ ታላቅ ግኝት ነበር። ሆለሪስ መረጃን ወደ ካርድ የሚቀይር ፓንቶግራፍ የተባለ ማሽን ሰራ። እያንዳንዱ ካርድ ስለ አንድ ሰው መረጃ ይይዛል። በካርዱ ላይ ያሉት 80 አምዶች የተለያዩ ትርጉም አላቸው። ለምሳሌ በአንድ ላይ ቀዳዳ ካለ ግለሰቡ ወንድ ነው። በአንድ 5 ላይ ካለ ደግሞ ያገባ ነው ማለት ነው። ሰራተኞቹ በሚሊዮን የሚቆጠሩ ካርዶችን መብሳት ጀመሩ። ይህ በታሪክ የመጀመሪያው ዳታ ኤንትሪ ነበር። መረጃው በሰው ሳይሆን በማሽን በሚነበቡ ቋንቋ ተዘጋጀ። ይህ ካርድ ለቀጣዮቹ 80 ዓመታት የኮምፒውተር ዓለም ዋነኛ መረጃ ማከማቻ ሆኖ አገለገለ። አሁን ትልቁ ጥያቄ እነዚህን በሚሊዮን የሚቆጠሩ ካርዶች ማሽን እንዴት ያነባቸው የሚለው ነው። ሆለሪስ ታብሌር የተባለ ማሽንን ሰራ። ማሽኑ የኤሌክትሪክ ኃይልን ይጠቀማል። ካርዱ ማሽን ውስጥ ሲገባ ብዙ መርፌዎች ይጫኑታል። ቀዳዳ ባለበት ቦታ መርፌውን ሰርጎ ይገባል። ከስር ካለው የሜርኩሪ ሰም ጋር ይነካካል። በዚህ ጊዜ የኤሌክትሪክ መስመሩ ይዘጋል። ያ የኤሌክትሪክ ስርዓት በማሽኑ ላይ ያለውን ቆጣሪ አንድ እርምጃ እንዲዞር ያደርጋል። ሜርኩሪ እንደ ዘመናዊ ስዊች ያገለግላል። ይህ ማሽን በአንድ ቀን ውስጥ አንድ ሰው በወራት ሰራው የማይችለውን ስራ ሰርቶ ማጠናቀቅ ይቻላል። መቁጠሩ ብቻውን ግን ለሆለሪስ በቂ አልነበረ። ምክንያቱም ስንት ሰው አለ የሚለውን ቁጥር ብቻ ሳይሆን ያሉት ሰዎች እነማን ናቸው የሚለውን መረጃ ይፈለጋል። እስቲ አስቡት፣ በወቅቱ አሜሪካ ስንት ገበሬዎች እንዳላት፣ ስንት ዶክተሮች እንዳላት፣ ወይም ስንት ሰዎች ከውጭ ሀገር እንደፈለሱ ማወቅ ነበረበት። እነዚህን በሚሊዮን የሚቆጠሩ ካርዶች የሰው እጅ መለየትና መደርደር ሌላ ትልቅ ስቃይ ነበር። ሆለሪስ እዚህ አስደናቂ መፍትሄ መጣ። ከታብሌቲንግ ማሽኑ ጎን 20 ክፍሎች ያሉት ትልቅ ሳጥን አስቀመጠ። ይህ ሳጥን ሶርቲንግ ቦክስ ወይም የመረጃ መደርደሪያ ይባላል።
እያንዳንዱ ክፍል በኤሌክትሪክ የሚከፈል የብረት ክዳን አለው። ሂደቱ እንዲህ ነው። ሰራተኛው አንድን ካርድ በማሽኑ ውስጥ ያስገባል። ማሽኑ በካርዱ ላይ ያሉትን ቀዳዳዎች ያነባል። ለምሳሌ ካርዱ ይህ ሰው ገበሬ ነው የሚል መረጃ ከያዘ ማሽኑ ለገበሬዎች የተሰየመው ማሳያ ክዳን እንዲከፈት በኤሌክትሪክ ትዕዛዝ ይሰጣል። በዚያን ቅጽበት ያ መሳቢያ ብቻ ክላክ የሚል ድምፅ አሰምቶ ይከፈታል። ሰራተኛው ካርዱን ወስዶ በዚያ መሳቢያ ውስጥ ጨምሯል። ይህ ዘዴ በታሪክ ለመጀመሪያ ጊዜ መረጃን መደርደር ዳታ ሶርቲንግ በማሽን እንዲከናወን አደረገ። ሰራተኞቹ ካርዱን የት እንደሚያስቀምጡ ማሰብ አይጠበቅባቸውም። ማሽኑ ራሱ የት መግባት እንዳለበት ይነግራቸዋል። ዛሬ በኮምፒውተራችን ላይ ፊልተር ስናደርግ ወይም በጎግል ላይ አንድን ነገር ለይተን ስንፈልግ የምንጠቀመው ይህንን ሆለሪዝ መሰረታዊ ሀሳብ ነው። ሆለሪዝ የሰው ልጅ አእምሮ ከድካም እና አሰልቺ ስራ ነፃ አውጥቶ በማሽን እንዲታገዝ አደረገ። 10 ዓመት ይፈጃል የተባለው ቆጠራ በ2 ዓመት ተኩል ብቻ ተጠናቆ አሜሪካን ታደገ። በዚህ አስገራሚ መጀመሪያ መደርደሪያ ድል ነበር። የሆለሪዝ ስኬት ትልቁ ኩባንያ እንዲመሰረት አስቻለ። ይህ ኩባንያ በኋላ ላይ ስሙን ቀይሮ ዛሬ በቴክኖሎጂ ዓለም ግዙፍ የሆነ IBM ሆነ። የሆለሪዝ ካርዶች አንድ ትልቅ ምስጢር ይዘዋል። ባይነሪ ቀዳዳ ካለው 1 ወይም አዎ ነው። ቀዳዳ ከሌለው 0 ወይም አይደለም። ዛሬ የምንጠቀማቸው ዘመናዊ ስልኮችና ኮምፒውተሮች በሙሉ መሰረታቸው ይህ የሆለሪዝ ባይነሪ ሎጂክ ነው። በሚቀጥለው ክፍል በክፍል 5 ላይ ወደ ሁለተኛው ዓለም ጦርነት እንሄዳለን። የናዚን ምስጢር ለመስራት የተሰራውን እና የኤሌክትሮኒክስ ኮምፒውተሮችን ለምን የከፈተው እናያለን።